እናንተ ግን አብርሃም እንዴት ጨካኝ ነው? ምን አይነት ጨካኝ ነው? ለስንት ቀን ልጁ ጠፍቷል ተብሎ ያኔ ራሱ ልክ ሲመጣ ልጁን ሳይስመው ሳያቅፈው ሰላም ሳይለው እንኳን ወደ ነገር ነበር የሄደውና ምን አይነት አረመኔ የሆነ ሰውዬ ነው። እሺ አሁን እኔ ሩትዬ ማለት ነው እኔ ማንም አይደለም ያሳዘነኝ እኔ እናት ሁሉም ነገር ሁሉም ጥፋቶች አንቺ ላይ ተደራርቦ ሁሉም ጥፋቶች ወደ አንቺ ይዞራሉ። ትላንትና ክስ ወረቀቱ ሲሄድለት ነበር ልጁ እናንተ ጋር ነው ብሎ የተናገረው ማለት ነውና አሁን እያሳሰበኝ ያለው አንቺ ላይ የሚጫወጨዋት አንቺ ውሸታም ነሽ የምትባዩ የአንቺ ልብ የሚሰበረው እሱ ብቻ ነው እያሳሰበኝ ያለው የምር ሌላ ነገር አይደለም። ምክንያቱም ሁሉም ጥፋቶች ሁሉም እየመጡ አንቺ ላይ ነው የሚነሱት። አሁን ነገር እንደዚህ እንደ ልክ የሆነ እንትን ምንድነው ጉንዳን ስኳር ስታይ ማለት ነው ስኳር ተደፍቶ ምናምን ስታይ ግር ብላ አይደለም መታ ስኳሩን ለማውላት የምትሯሯጠው እና እንደዛ ነው የሚሆንብሽ። ፈጣሪ እንግዲህ ትዕግስቱና መቻሉን ይስጥሽ። ሌላ ምንም አይልሽም የኔ እናት። አንቺ እንደዚህ እንድትሆኚ እንደዚህ እንድታለሽ ልብሽ እንዲሰበር ከሰው በታች እንድትሆኚ ያደረገሽ ይሄ አብርሃም የሚባል ሰውዬ ነውና ፈጣሪ እንግዲህ ፈጣሪ ይጠብቅሽ። ሌላ ምንም አይደለሽም። ሰላም ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። እንኳን ደስ አለን፣ እንኳን ደስ አላችሁ። ልዑልዬ መጥቷል። የኔ አባት የኔ ናፍቆት መጥቷል። ሩትዬም ደስ ብሏታል። ልጇን አቅፋለች። ግን እንደዛም ሆኖ ውሸታም ነች ተብላለች። እናንተ አውቃችሁ ነው እንደዛ ስትሉ የነበረው። አንቺ መቼም ቤተሰቧ ነች። እቺ እንትና ገነት የምትባለው ግን ምን አስባ አንቺ ድንጋይ ነች ሴትዮ ማለት ነው። እንዴት ነው ልጇን ሳታስፈቅዳት ለማንም ሳትናገር ይሄ ሁሉ ሚዲያ ላይ ሲለቀስ ይሄ ሁሉ ሚዲያ ላይ እየሄደች እየከሰሰች ክስ ከተመሰረተ በኋላ መምጣቱ ለምን አስፈለገ? ቢያንስ ፖሊሶቹ ፈልገው እንዲያገኙት በሆነ መንገድ ሩትዬ ስም የሚጸዳበት መንገድ አታደርግም ነበረ? እኔ እንጃ አላውቅምላት ምን አይነት ሴትዮ እንደሆነች ማለት ነው። እሷ እኮ ሲጀመር የአብርሃም አክስት ናት እንጂ የሩት አክስት አይደለችም ብዬ ልናገር። አረ እኔ የትኛቸውን አውቃችኋለሁ? ድክም ብሎኛል። አሁን እኔ እያሳስበኝ ያለው ስለ ሩትዬ ብቻ ነው። ይመር በጣም ነው የምታሳዝነኝ እኮ ጌታ። ልጅቷ የለችም፣ ደከመች በቃ እኮ። ፈጣሪ ይሆንልሽ።